የጀዋር ግን አረመኔያዊ አካሄድ ነው የሚሄደው። ጀዋርን ለምዶ እንትና አብይን ብልጽግናን ለምዶታል። አማራ ወደደም ጠላም ያውቀዋል። አንተ ግን በሴራ ፖለቲካ የምትታወቅ ሰው ነህ። በሴራ ፖለቲካ ኦሮማራ ብለህ ልክ 4 ኪሎ እነ አብይ መግባታቸውን ስታረጋግጥ ሁለት መንግስት ነው ያለው። የኛ ይሄ መንግስት አለ ብለህ ይሄ መንግስት አለ እና የቄሮ መንግስት አለ ብለህ ነው ስትናገር የነበረው። ካልኩሌተር ነው የሰራ ነው እኛ ነን እያል ስትለፋደድ ነበር። ኦሮማራ ብላችሁ እኛ ራሱ አብረን ተባብረን ብዙ ነገር ስናደርግ ነበር። ልክ አንተ 4 ኪሎ የምትገባ መስሎ ነበር። ለዛ ነበር ብዙ ስትደነፋይ ነበር። እያንዳንዱን የምናውቀው ነገር ነው። እያንዳንዱ ቀስ እያልክ የምታደርገው ነገር ነው። አማራን በሁለት መንገድ ነው የያዛችሁት። አንደኛው በሃይማኖቱ አብዛኛው አማራ ኦርቶዶክስ ክርስቲያን ነው። የሱ ጥላቻ ጥግ ደርስ እንዳለበት ራስን ያልከው። እኔ በምኖርበት አካባቢ 99% ሙስሊም ነው። አንድ ሰው ቀና ብሎ ቢያይም በሜንጫ ነው የምንለው ነው ያልከው። አንድ ሰው ቀና ብሎ ቢያይ ማን ነው? ሙስሊም ነው፣ ሌላው ክርስቲያን ነው። ሌላ መቼ ምን ሊሆን ነው? ፍቅር ሲዝም ነው፣ ሌላው ክርስቲያን። አንድ ሰው ቀና ብሎ በሜንጫ ነው የምንለው ብለህ ቃል በቃል ነው የተናገርከው። ምንም የማይረሳ ነገር፣ ብዙ ፋውል ነው የሰራው። ብዙ ደም እጅ ላይ አለ። አንተና አሉላ ሰለሞን የሚባል ነቀርሳ አሁን የትግራይ ልጆች የተፉበት ማየት የማይፈልጉት ሰው የትግራይ ልጆች ድርበል ከዚህ ያሉት ሌባ በትግራይ ደም የነገደ አሉላ የሚባል አለ። በኦሮሞ ስም የነገደ ጀዋር የሚባል አለ። የእናንተ ጥምረት ለአማራው አይጠቅምም። ባናተ ተተከል። አማራው ከእናንተ ጋር ሆኖ አይሰራም። ፈንዳ ሙታንቀ አማራው እናንተ ጋር መጥቶ እየተወያየ እያሽቃበጠ መጥቶ ከእናንተ ጋር ፖለቲካ አይሰራም። ምን ሊያደርግለት? ምንድን ነው የሚጠቀመው? ንገሩኝ እስቲ። ከአሉላ ሰለሞን ጋር ወልቃይትን ለመስጠት ነው? የሰሊጥ ነጋዴዎች እያልክ ታርጌት ያረከው ነገር አለ አማራዎች ላይ። ምንድን ነው የሚመለከቱት? ታልኔ እኛ የአማራ ልጅ ስለ ኦሮሞ ቡና ነጋዴ ይናገራል እንዴ? ስለ ኦሮሞ ጫት ነጋዴ ይናገራል እንዴ? ነግዶ ይብላ። who cares? መብቱ ነው እንዴ? ሰሊጥ መነገድ ወንጀል ሆነ እንዴ? ወንጀል ሆነ ወይ? የአማራ ልጅ ሲሆን ሰሊጥ ሲነግድ ያማሃል? የሚሰማ ነገር አለ? አው ስለዚህ አማራ ልጆች ጀዋር በሚጠራበት ቦታ ላይ ባናት ተተከል የሚመጣል የለም። ማንም ያንተን ፖለቲካ እንደፈለግኩ ሰደው የሚፈራም የለም። ልንገርህ፣ የሚፈራም የለም። የሚያዳምጥም የሚታለልልም የአማራ ልጅ የለም። የአማራ ቀንደኛ ገዳዩ አንተ ነህ። አንተ እኮ ረስተሽው ነው። ድፍን ቤተ መንግስት ሆኖ አንተ ለኮንዶሚኒየም ስታለቅስ የነበርክ ሰው ነው። ድፍን መንግስት፣ የኢትዮጵያ መንግስት ምንድን ነው ካያችሁ? ምንድን ነው ድፍን መንግስት ኢትዮጵያ ላይ ካየ? ብልጽግና ነው። ሊደሩ ደግሞ ኦፒዲዮ የኦሮሞ ነው ሊደሩ። በፊት ህወሓት ነበረች፣ አሁን ኦፒዲዮ ነው አይደል? ሙሉ የእናንተ ሆኖ ሙሉ ነገር እያለ ለቁራጭ ኮንዶሚኒየም አዲስ አበባ ላይ ለሚኖሩ ለዛ ኮየፈጨ ላይ ካልተሰጠ ብላ ቃውቴ ስታደርግ የነበርክ ሰው በጣም ትንሽ ሰው ነው። ትልቅ አርገ ራስን ታያለህ። ለምን እንዳልኩ አንተ የምትነዳቸው መስኪን ልጆች አሉ። እኔ አስሊ ፐርሰናሊ የሚመቸኝ ሰው ነበረ። እንደዚህ አይነት ቪዲዮ እንደሰራ አላውቅም፣ እግዚአብሔር የሚያውቀው። ስለዚህ የእናንተን ፖለቲካ እንዴት ነው የአማራ ህዝብ ሊገዛ የሚችለው? አማራን ፍቱት። አማራ ፖለቲካውን ሊሰራ ከፈለገ ከኤርትራ ጋር ብቻ ነው የሚሰራው። let me make it clear። የአማራ ወንድምና ምናልባት ፖለቲካ መስራት ከፈለገ ከኤርትራውያን ጋር ሊሰራ ይችላል። ከሌላ የሚሰራው የለም።
በግልጽ ነው የምነግርህ። ምክንያቱም ሌሎቻችሁ ገዳዮቹ ናችሁ። የአማራ ገዳዮቹ ናችሁ። ገዳዮቹ በተለይ ህወሓት አማራን ለመጨረስ ያልሄደበት መንገድ እንደሌለ እናንተም ታውቁታላችሁ። ኦሮሞ አማራን እንዲጠላ ያው ገለዋል ብሎ ሚኒሊክን ነው ያስቀመጠለት። የሚገርማችሁ ሁላችሁም ይሄን ነገር ሪከርድ አድርጋችሁ ፖስት አድርጉ። እኔ ብቻ አይደለም ዶክተር አብይ ተናግሮታል። አጼ ሚኒሊክ ሞተው 7 ዓመት ሙሉ ለህዝቡ ሳይነገር ህዝቡ ይተዳደር ነበር። ይሄን ታውቁ ነበር? ኢትዮጵያ ላይ ፋክት ነው መነግረ አላቪቱ በግላ 7 ዓመት ሙሉ እንግዲህ በአንድ ሀገር ላይ እግዚአብሔር ያሳያችሁ። የትኛውም ዓለም መሪ አድርጎት አያውቅም። የትኛውም ዓለም መሪ አድርጎት አያውቅም። 7 ዓመት ሙሉ አጼ ሚኒሊክ ሞተው ህዝቡ ይገለናል። ህዝቡን እንዴት ብለን ነው የምንነግረው? ለህዝቡ እንዴት ነው ይህን መርዶ የምናረዳው ተብሎ 7 ዓመት ሞቶ የመራ መሪ in the world ዓለም ላይ አጼ ሚኒሊክ ይባላል። አጼ ሚኒሊክ ይባላል። አባቴ ይሄን ያህል ብራንድ ነው። አማራ ስለ ሚኒሊክ ሲያወራ ደረቱን ነፍቶ የሚያወራበት ጉዳይ ይሄ ነው። ገዳይ ከነበረ ወዲያው ነው ነገሩ የሚሆነው። ገዳይ ከሆነ እንኳንም ሞተ ብሎ ህዝቡ ቀውጥ ያደርገው ነበር። ወዲያው መንግስት ይቀየር ነበር። ወዲያው ንጉስ ይቀየር ነበር። ለዛ ነው አሁንም ችግሩ ጀዋር ሲባል የኦሮሞ ህዝብ እየተባለ አይደለም። ጀዋር የማይጠቅሙ ፖለቲካዎችን አካሂዶ ምን አድርጓል? ነገሮችን አበላሽታል። ኦሮማራ የዛ ጊዜ ትልቅ ውጤት ኢትዮጵያ ላይ ያመጣ ነበር። አምጥቶም ነበር። ልክ ኢትዮጵያ ስገባ ነገርተ ካለኔ እንዲያውም መሪ የምትመስለው አንተ ነበርክ። ጀዋር መሐመድ ነበር ሲባል የነበረው አንተ ነበር። ቀውጢ ስታረጋት የነበረችው ኢትዮጵያ አተንፍሰው አስወጡ። ናው ስታየው ፕላትፎርሙ እዛ ላይ ዩቲዩብ ላይ ምናምን ብትንጫጫ የሚያይ ጠፋ። ቲክታክ ላይ ስመጣ የኦሮሞ ጥያቄ ተቀይሯል ብለህ መጣ። የኦሮሞ ህዝብ ህፃን አረከው እንዴ? የኦሮሞ ህዝብ አንተን የምትቀይርለት የፈለግከውን ነገር እንዴ? የኦሮሞ ህዝብ የእኩልነት ጥያቄ ነበረው፣ አሁንም አለው። የእኩልነት ጥያቄ አሁንም አለው ኦሮሞ። እንዴት በለኝ። ብልጽግናን ያልደገፈ ይበላል። በዚህ ኦነግ ነው ብሎ ኦነግ ይገለዋል፣ በዛ ደግሞ ብልጽግና ነው ብሎ ያኛው ይገለዋል። ኦነግ ሽኔ የሚባለው ይገለዋል። ከሁለቱም ያጣ ነው የሆነው ኦሮሞ። አንተንም ይሰማል ይበላል፣ እዛም ኦነግ ሽኔ የሚሉት አለ ይበላል፣ ብልጽግናም ይበላዋል። የቀረው የለም ኦሮሞ። ቢያንስ እኮ የአማራው ግልጽ ነው፣ ወይ ፋኖ ነው ወይ አይደለም። አብዛኛው ደግሞ ህዝብን አማራን ብትጠይቀው ልቡ ውስጥ የታተመው ፋኖ ይባላል። የአባቱ ማንነት ነው፣ የቅድመ አያቶቹ ማንነት ነው። ፋኖነት አትወስደው። ኖባዲ will take that። ከአማራ ህዝብ ላይ ፋኖነትን መውሰድ አትችልም። ማንነቱ የአያት የቅድመ አያቱ ሀገር ያስጠበቀለት መጠሪያው ፋኖ ይባላል። ያንን መውሰድ አትችልም። ማንም መውሰድ አይችልም። ያንን እንደፈለግ አድርገህ ብታመጣ ያንን ማንነት የአማራ መውሰድ አትችልም። የአማራ ችግሩ ፖለቲካ የተበላሸው አንዳንድ እውቀት የሌላቸው ሰዎች ሶሻል ሚዲያ ላይ መጥተው ስም በማጥፋት ነው። ለአንድ ብር ተብሎ ፖለቲካ አልተሰራም። በዛ ጊዜ ሄኖክ ሽጥላ 1 ብር አላገኘበትም በፖለቲካ ሲሰራ። ጀግና ልጅ ነበር። ጀግና ያርበደበደ ጀግና ልጅ ነበር። ሄኖክ ማኛው you know what it is። መኩፋን ነው አትረሳው። መኩፋን ነው ምክንያቱም አትላንታ ላይ ጀዋርን ሲያንበጫበጭ የነበረ ሰው ስለነበረ። ማኛው ዲሲ ላይ ሌሎችም ቅድስት እስራኤል አለች፣ ሊዲያ ዘውዱ እንዲህም አሁን ጎጥ ውስጥ አስገቧት ሰድበው እንጂ ቤተልሔም ዳኛቸው ቅዳሜ ገበያ ጀግና ነበረች። ደሩ ዘሃሩ አጥረንባችሁ ነበር ምንም እንዳትንቀሳቀሱ አድርገን። ሌሎችም ዘመድኩም በቀለ
እንዳትሉ ይዘናችሁ ነበር። ግን አሁን መጡማ ዝም ብለው የሚሳቅባቸው እየተቆረጠ መሳቂያ የሚሆንባቸው ሰዎች ገቡበት። እየተቆረጠ ሚኪ የሚባል ልጅ ነበረ። ሰለሞን ቦጋለ ፋኖ አሁን የሚሳቅባቸው ኖ እንዲህ አለ እኮ እየተባለ መሳቂያ የሆኑ ሰዎች መጥተው የአማራን ፖለቲካ አንቦጫርቁት ነው። ማን መጥቶ ቻሌንጅ ያድርግ? ማን መጥቶ ይጠይቅ? ማን መጥቶ ይወያይ? በስትራቴጂ የሚኬደውን ነገር ባዶ ገባ። ስለዚህ አሁንም የምለው ምንድን ነው? አንደኛ ልንገርህ፣ ማናችሁም በኢትዮጵያውያን ብልጽግናንም ልንገር፣ ማንንም ፋኖ የሚባል ስምን ከአማራ ህዝብ ውስጥ ማውጣት ማለት ህይወቱን ቢያጣ ይሻለዋል። that's the truth። መዳኛ ስሙ ነው። በፋኖ ስም የሚነግድ ሌባ ይጠፋል? አይጠፋም። አብዛኛው ፋኖ ግን ተስፋው ነው። የአዲስ አበባ ልጅ ኑልን እያለ አልነበር እንዴ ስለ ፋኖ ሲያወራ ነበር? ለምን የኢትዮጵያዊነት አያሳስበው? ፋኖነት ኢትዮጵያዊነት ምንም ጥያቄ የሌለው ጉዳይ ነው። ግን ያንተ ስጋት አለ። አመጣጥ ስትመጣ ኦሮሞ ፈረስት ብለህ መጣ። ፌል አደረገብህ። ሰርተዋ ፌል አደረገ። ህዝቡ አልተቀበለውም። በዚህ ሰዓት ማነቃቃት አትችልም። ባልከው ስራ ዘረኝነትን አጥንቱ ውስጥ ልትከትና ያልሆነ ነገር ውስጥ ልትከታቸው ስትል የኦሮሞ ልጆች ቆም ብለው አዩ። ምክንያቱም ሲያዩም ሚስቱ አማራ ናት፣ ልጆቹ አማራ ናቸው። እነሱን ተጠየፍ ነው ያልካቸው። እኔ እኮ በእናቴ እኮ አማራ ነኝ ምናምን ብለህ መሰከስ ክርስቲያን ነኝ እያል መሰከስ ትችላለህ። በእናቴ ክርስቲያን ነኝ፣ ክርስቲያን እንዴት እጠላለሁ ምናምን ማለት ይቻላል፣ ችግር የለው። እኛ በተግባር እንጂ በወሬ አይደለም እናውቀው። የኦሮሞ ልጅ ሆኖ ስንቱ ተበልተዋል። ስንቱ በፖለቲካችሁ ስንቱ ተበልተዋል። ስንቱን አጭበርብራችሁታል። የኦሮሞ ጥያቄ ተቀይሯል ማለት የኦሮሞን ህዝብ መናቅ ነው፣ መስደብ ነው። እውነቱን ልንገር፣ አምልጦ ይሆናል የተናገርከው። ፖለቲካ ላይ ስለቆየ እናውቀዋለን። ለምንድን ነው የአማራ ጥያቄው በፊትም አንድ አይነት ነው፣ አሁንም አንድ አይነት ነው፣ ለወደፊትም አንድ አይነት ነው። የአማራው ጥያቄ አንተ ሳይመች ሲቀር ስትራቴጂ እየቀያየርክ የምታደርገው አይደለም። እውነተኛ የአማራ ልጆች 10 ለክተው አንዴ ነው የሚቆርጡት። ዳስ ዋይ የአማራ ልጆች ከአንተ ጋር ያልተቀላቀሉት። የአማራ ልጆች ትንግርቱ የሚባል የአማራ ልጅ ነው ብላችሁ ይዛችሁ መጣችሁ፣ ስሙን ቀይራችሁለት። everybody knows who it is። ፈርቷል መንግስት፣ አንድ ላይ ስንቀናጅ ይፈራናል። ኖ አማራ ብቻውን ቢሞት ይሻለዋል ከእናንተ ጋር ከሚቀላቀል። የእናንተን ሰፖርት አይፈልግም። ኖ የነ ጀዋርን ሰፖርት አማራ ፈልጎ ያውቃል። መቼ የማጭበርበር ነው፣ የምን ሙድ መያዝ ነው፣ የምን አማራ ላይ ልትሸቅል መጣ። ታፕታፕ ልትል ላይ መጣ። አማራው በስነ ስርዓት ይሄን ነገር አስተካክሎ መስራት እንደሚችል አሳየ። ጎበዝ ነው። ዩሪ ፕሊዝ አተርመጥመጥ ብሮ፣ አተርመጥመጥ። ወይ አንደኛም በፊት ለፊቱ ጣና ተናገር። ቴዲ አዋሳ እንደምንም ብሎ ለምኖልን የገባ ይሄ ውርደት ነው። አማራ አይደለ። አማራ ብትሆን እንደዛ ተለምኖላት አትገባ። ይዶንት አማራ እንደዛ አይነት ባህሪ የለው። ሞቱን ይመርጣል። እዛ ገብቶ ለማውራት ትልቅ ቦታ የደረስክ መስሎ ዩሪ እዛ ስትሟሟት ለመግባት ስታረግ ሳይ ምን ያህል ህፃን እንደሆን ካየው። ትለሳለሳለ፣ ትሽለጠለጣለ። ጀዋር ጋር ስትገባ ፈዋድ
ለምንድን ነው የምትሽለጠለጠው? የአማራ ደም የለበትም ጀዋር እንዴ? የለበትም? አሉላ ሰለሞን የአማራ ደም የለበትም? የለበትም? እነሱን ለመጠየቅ ትሽለጠለጣለህ? በደንብ አድርገህ አፍንጫው ድረስ መጠየቅ ስትችል እንደዚህ ብለህ ለጨረፍ አድርገህ ያለፍከው እንደዚህ ነው እንደሚባለው። ጀዋርን እኮ ነው ያገኘው አባቴ። ጀዋር የሚባል አማራን አብሶሉትሊ የሚጠላ ሰው ነው ያገኘው። ኦኤምኤን ላይ አማራን ቤቱን ዘግተህ አቃጥል ብሎ ላይቭ ያስተላለፈ ሰው ጋር ነው የተገናኘው። ኦኤምኤን ላይ ላይቭ ላይ አቃጥል የአማራ ቤትን ዘግተህ አቃጥለው ብሎ ያስተላለፈ ነው የምታገኘው። ነፍጠኛ ዳውን ዳውን ብሎ በየቦታው ላይ ሲያስጮውብህ አማራ ዳውን ዳውን፣ ነፍጠኛ ዳውን ዳውን እያለ ሲያስጨፍርብን የነበረን ሰው ነው የምታወራው። የትኛው አማራ ነው ይሄን የሚረሳው? እስቲ አስረዳኝ፣ አስረዱኝ፣ በምትፈልጉ ቋንቋ አስረዱኝ። አየህ ችግሩ የአማራ ልጆች አላቸው ፔን አላቸው። ውጡ ኢትዮጵያ አውሮፍ ኦሮሚያ ብለህ እኮ ነው ቃል በቃል ስትናገር የነበረው። ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊዝ። አውሮፍ ኦሮሚያ ኢትዮጵያ የተባልኩ ውጣ ነው ያለው ቃል በቃል። ዓላማ በሙሉ ኢትዮጵያን ሙሉ ወስደ የምትፈልገውን ያህል መሬት ወስደ መሄድ ነው። ላስታውስ የረሳውን ነገር ስትገባ እኮ በባዶ ግራ አድርገ ቆራጣ ካርታ ይዘ የተከልክ ሰው ነህ። አንተ ነህ ስለ ኢትዮጵያዊነት የምትነግረኝ? የኢትዮጵያ ሰንደቅ ዓላማዋን አንድ ቀን ይዛ ታውቃለህ? እንደው ለባሉ ድምቀት ጥያቄ ነው። የኢትዮጵያን ሰንደቅ ዓላማ ጀዋር መሐመድ በህይወቱ ይዞት ያውቃል? ስለ የትኛው ኢትዮጵያ ነው የሚያወራኝ? ስለ የትኛው ኢትዮጵያ ነው የሚያወራ? ነቨር። ቢያንስ የውሸትም ቢሆን አሁን ባለበት ሁኔታ እየደበረኝም ቢሆን ዶክተር አብይ ይዟታል። ዶክተር አብይ ለብሷል፣ ይይዘዋል። እየደበረኝም እንደው ለይስሙላም ፖለቲካም ስለሆነ ለምንም ይሁን ያድርገው ይዟቸዋል። አንተ አይቻላቅ የኢትዮጵያን ሰንደቅ ዓላማ መቼም ይዛ አታውቅም። ስለ የትኛው ኢትዮጵያ እንደምታስተምር ማወቅ ስለምፈልግ ነው። አጀስቲያው የትኛዋን ኢትዮጵያ ነው የምትነግረኝ? ማታቃተን አርገው ማታቀው መሬት ላይ ስተክል የምን ኦሮሚያ ክልልን ብለህ አይደል የተከልከው? አሁን አንድ ሰው ገብቶ ቢጠይቀ ለሚያስክ ኮስች አንድ ሰው ገብቶ ቢጠይቀ አዲስ አበባ የማን ነው ተብለ ብትጠይቅ ምንድን ነው የምትለው? እኔ በሽሽቁ ጊዜ ለምን ኢትዮጵያ ሄደ ብለው አፋቸውን ሲከፍቱብኝ ቀበጣጥሬያለሁ። ብትጠየቅ ምን ብለህ ነው የምትመልሰው? እዛ ቦታ ላይ እርግጠኛ ሆኜ ነው የምነግርህ፣ አይ ይሄማ የኦሮሞ ነው ብለህ ነው የምትለው። ስለዚህ እንዴት ነው የምትግባባው? አሉላ ጋር የምታወሩ የአማራ ልጆች ወልቃይቴ ማን ነው ብለህ ጠይቀው። አሉላን ግባና አንተ እውነተኛ ጠያቂ ብትሆን ዩሪ እንደው ከገባ እድሉን ስታገኝ እንደው እያወራን ነው አይደለ? የአዲስ አበባ ጉዳይ አዲስ አበባ ማናት ብለህ ነበር ጥያቄው መጀመሪያ ነበር። በቀለል አድርግ እንደው ጀዋር ጎበዝ ነው፣ አንድ ላይ ለማድረግ የምትሰራው ነገር በጣም ቆንጆ ነው። አዲስ አበባ ማናት አከተም። ከዛ ሙሉ ወሬው ምን ይሆናል? የጀዋር ይቀየራል። ሙሉ ምኑን ታገኘዋለህ? ጭምብሉን ገልጦ ሲያብድልህ ታገኘዋለህ። ጭምብሉን ገልጦ ሲለፈልፍልህ ታገኘዋለህ። አሉላንም መጠየቅ የነበረበት ከሌላው ጭወታ ውጪ ምንድን ነው የምታደርገው? ወልቃይቴ ማናት እስቲ ዘግበኛ አሉላ ሰለሞን ብለህ ጠይቀው። ወልቃይት ሲባል ምን ይልሃል? አዎ የትግራይ ናት ይልሃል። ከዛ በምን አይነት ነገር ነው አብረ ፖለቲካ የምትሰራው? አብረ የምትሰራው ፖለቲካ ምን አይነት ነው? ለዚህ ነው የአማራ ልጆች በፍጹም
በፍጹም ኩይንዬ ኑሪልኝ ዲቦዬ እስቲ ንገሩኝ እስቲ የማን ነው ብትባል አትመልስም። መልስ የለም። እስከዛ በኋላ ነው ፖለቲካ የምትጀምረው። አሁን ምን አለ የመሃል ላይ ምንም አይነት ባሁን በማየው ሶሻል ሚዲያ ላይ ሁላችንም አለ የአማራ ልጆች ከኤርትራውያን ጋር ምንም አይነት ጉርባጤ የላቸውም። ምንም አይነት ችግር የለባቸውም ከኤርትራውያን ጋር ምንም አይነት በጥቅም የሚጣሉበት አንዳች ነገር የላቸው። አማራና ኤርትራውያን ተይደው በምንም እርግጠኛውን ይናገራለው። ኢሳያስ አፈወርቂ አማራ ወደቡን ይጠቀም ቢባል ይጠቀመው ነው የሚለው። በአሁን ሰዓት አሰብን የአማራ ልጆች ይጠቀሙ ቢል ፈጣሪ ምስክሬ ነው የምልህ የአማራ ልጆች ይጠቀሙ ይላል። እርግጠኛው ነው የምናገር። ተግባባን። አሁን እነ ጀዋር በአማራ አቅም ስለሌለው ቄሮ ተሸውዶ ደሙን ሰጥቶ ባዶ እንደገባ እያወቀ ጀዋርን አያምነው። ገባ አሉላ የተባለውን ቃል በቃል ወጥተው ነው እነ ኤድመንድ አናቀውም አይመለከተንም ዘርበሉታል። እነ ኤድመንድ እንግዲህ ኤድመንድም ቢሆን ትግራይን የሚያስበላ ወሮ በላ ነው። ቢሆንም ግን እዛ ላይ ወጥተው እኛን አይወክለንም ነው ያለው። አዎ የትግራይ ወጣቶችን ያስጨረሱ ናቸው። ስለዚህ አሉላ መጥቶ ለአማራ ልጅ ስለ ኢትዮጵያዊነት ሊያወራው መደረግ ያለበት እውነት ለናንተ ቆራጣ ካርታ ይዛችሁ ለምትዞሩት ፖለቲከኞች ህዝቡን አይደለም ማወራችሁ። ቆራጣ ካርታ ይዛችሁ ለምትዞሩ ፖለቲከኞች እንዴ ጀዋርን ፋቅ ባረገ ቆራጣ ካርታ አለ፣ እቤትም አለ፣ ምን ውስጥም አለ፣ ሁሉም ቦታ አለ። ልንገር ቆራጣ ካርታ ይዘህ ስለ ዜግነት ማስተማር አትችልም። አሉላንም ልንገር ቆራጣ ካርታ ይዛችሁ ስለ ዜጋ ፖለቲካ ለማውራት ሞራላችሁ ነው የሚገርመኝ። ሞራላችሁ በጣም ይደንቀኛል። ድፍረትም ማን እንደሰጣችሁ ግራ ነው የገባኝ። ስለዚህ ነው አሁንም የምናገረው ምንድነው የአማራ ልጆች አለመሄዳችሁ ከምንም በላይ ነው ማወራችሁ። ከምንም በላይ የአማራ ልጆች አኩርታችሁኛል። ጎበዝ እንዲጨከን ሲል የአማራ ልጅ ጥሩ ትግል ላይ ነው። ጨከን የማለት የአማራ ልጆች ጨከን ብለ ጀዋር ማለት አንተ ዘረኛ ለኦሮሞም የማትጠቅም የኦሮሞን ልጅም ያንተም ፖለቲካ ተቀብሎ ግራ ገብቶታል። አሁን ከብልጽግናም አልሆነም ከኦነግም አልሆነም ከሌላም አልሆነም ባዶ ነው የቀረው። ጥቂት ሰው ነው የተጠቀመው። የኦሮሞ ልጅን ያስበላ ሌባል አየ በሀገርኛ መተ ቢሆን ኖሮ ምን ያህል ትልቅ ደረጃ በደረስክ፣ ምን ያህል ትልቅ ቦታ በደረስክ፣ ምን ያህል። ስለዚህ አሁንም የምናገረው ምንድነው የአማራ ልጆች ጀዋር አንተ ጋር የሚመጣ የአማራ ልጅ የለም። አሉላ ትንግርቱ የምትባል ተይቴ ትንግርቱ መቼ ነው የመጣው? የሰውዬ ደግሞ ከየት ነው ያመጣችሁት? ልቅም አርጎ ኦሮምኛ የሚናገር ነው ትግርኛ የሚናገር ነው ትንግርቱ ብሎ መጥቷል። ከየት ነው የመጣው? እኔ አላውቀውም። በአማራ ትግል ላይ ፈጣሪ በሚያውቀው ከየት ነው ያመጣችሁት? እስቲ ንገሩኝ። ከየት ነው የመጣው? እንድትነግሩኝ ፈልጌ ነው። እንደው በፈጣሪ ከየት ነው? ምንድን ነው ብሄሩ ታውቁታላችሁ? አዎ በፊትም አማራ ነው። ከየት ነው? ስለዚህ በዚህ ላይ የአማራ ልጆች ለምን አልመጡም ብለህ ብትል ቪውን ማየቱ አይደለም የመጀመሪያ ጊዜ ስለሆነ ነው ስለመጣ። እውነቴን ነው የምልህ የአማራ ልጆች ጀዋርን
በጣም ነው የሚጠሉት፣ እኔን ጨምሮ ኢትዮጵያውያንና የአማራ ልጆች በጣም እንደምትጠላ ልንገር። በግልጽ ነው፣ የሚፈራም ስለሌለ ምንም ማምጣት እንደማችልም ነው የምነግርህ። ድሮም አትፈራም፣ አሁንም አትፈራም። ወደፊትም አማራ ስለናቀ ነው የማይመጣው። ተገባ? ስለናቀ የሰራኸው አማራ ላይ የቆመርከው ቁማር አማራ ላይ ስለሚያውቀው ነው የአማራ ልጅ ያልመጣው። እየረሳ አሉላ ሽንኩርት በርበሬ እንዳትገዙ ከአማራ ልጆች ጋር ስትል የነበርክ ነህ። ከአማራ ኤሊቶች ጋር እንወራረዳለን ስትል ነበር። ና ተወራረድ፣ እናት ወልዳለች። አፈር ከድሜ ያስገባል አማራ። አትሞክረው።